እናትነትን ብዙ ጊዜ ሰዎች ሲያስቡት ቀድሞ የሚመጣው እይታ ምንድነው? ስንዱነት። ክርስቲያናዊ እናትነት አንዱ የመጽደቂያ መንገድ ነው። ደጋግማ የጠየቀችውን ታማሚ እንኳን እንደ ምስጋና አይቆጠርላትም፣ እንደ አንድ ግዳጅ ነው የሚቆጠርባት። የመመጽወትን ህይወት እንዲለማመዱት ማድረግ አለብን። ቤቷን መንፈሳዊ ቤት ማድረግ አለብን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 4 ላይ ወላጆች ሆይ ልጆቻችሁን በእግዚአብሔር ተግሳጽና ምክር አሳድጓቸው እንጂ አታስቆጧቸው፣ አታሳዝኗቸው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ውድ የዘወተ ብርሃን ሚዲያ ቤተሰቦቻችን። ዘወትር የሚጠብቀን ይህን ዕድሜ የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ይህ የዘወተ ብርሃን የእናቶች ዓለም መርሃ ግብር ነው። በዚች የዘወተ ብርሃን መርሃ ግብራችን ይህንን ዝግጅት ያዘጋጀንላችሁን የሳምራዊት በይንና ሂሩት ያደቴ ነው። እናትነት የእግዚአብሔር ስጦታ ነው። ክርስቲያናዊነትነት ደግሞ አንዱ የመጽደቂያ መንገድ ነው። መጽደቂያችን ወደ ሆነው ወደ ቀደሙት የቅዱሳን እናቶቻችን ህይወት እንድንመለስ ፈጣሪ ይርዳን። የእናቶች ዓለም መርሃ ግብር ዋና ዓላማ ክርስቲያናዊ እናትነትን ምን እንደሚመስልና ምን መምሰል እንዳለበት የሚያሳይ የሚያስተምር መርሃ ግብር ነው። እንደሚታወቀው ስለ እናትነት በብዙ መገናኛ ብዙሃን ብዙ የተባለ ቢሆንም የዘወተ ብርሃን የእናቶች ዓለም ሚዲያን መርሃ ግብራችንን ግን ለየት የሚያደርገው ክርስቲያን እናትነትን አጉልቶ የሚያሳይ በመሆኑ ነው። በዛሬ መርሃ ግብራችንም እናትነትን በሁለት ከፍለን የምንመለከት ሲሆን ኢትዮጵያዊ እናትነትና ክርስቲያን እናትነትን የምንመለከት ይሆናል። ስለ ኢትዮጵያዊ እናትነትና ስለ ክርስቲያናዊ እናትነት ከማውራታችን በፊት እንደው ሳምሪ ስለ እናትነት ጥቂት ብትይኝ። እንግዲህ ሂሩቴ ያው ስለ እናትነት ስናወራ ሁሉም ሰው ስለሚያውቀው ነገር ነው የምናወራውና እናትነት በተፈጥሮ የተሰጠን ጸጋ ነውና ብዙ ጊዜ ጸጋ ስንል ስጦታ ማለታችን ነው እና ጸጋ ደግሞ ሁሉም ስጦታዎች ሁሉም ጸጋዎች ከእግዚአብሔር ቸርነት የተነሳ የሚሰጡ ጸጋዎች ናቸውና አባቶቻችን ከድካማቸው ከልፋታቸው ከመንፈሳዊ ትጋታቸው የተነሳ የተሰጧቸው ጸጋዎች አሉ ከእግዚአብሔር ቸርነት ጋር ተያይዞ ማለት ነው። አንዳንድ ጊዜ ደግሞ ሳንለፋበት ሳንደክምበት የሚሰጥ ስጦታ አለና ከዛ መካከል አንዱ እናትነት ነው ብዬ አምናለሁና እናትነት ከእግዚአብሔር የተሰጠ ያለ ድካም የተሰጠን ስጦታ ግን ደግሞ ልንለፋበት የተሰጠን ስጦታ ነው እና እናትነትን ይሄ ነው ብሎ መግለጽ ቢከብድም ግን እናትነትን በአንድ ቃል ግለጪ ቢባል መለወጥ ብዬ እላለሁ አለች አንዲት ጸሐፊ። እና ቆሻሻን ወደ ንጹህ ባዶን ወደ ሙላት ልጆችም ካሉ ሲራቡ ማጥገብ ሲጠሙ ማርካት ሲደክሙ ማስተኛት የቤት ውስጥ አስተዳዳሪነት በተለየ መልኩ ለእናቶች የተሰጠ ነውና የተለየ ጸጋ አለን እኛ እናቶችና እናትነትን ብዙ ጊዜ ሰዎች ሲያስቡት ቀድሞ የሚመጣው እይታ ምንድነው? ስንዱነት እና ስንዱ አዋቂ ሙሉ አርጎ ነው ማህበረሰቡም የሚያስበን። በኋላ እንዴት ተግዳሮት እንደሚሆን የምናየው ነው የሚሆነው። ግን ሁል ጊዜ ወደ አይምሯችን የሚመጣው ትዕይንት ምንድነው? ሙሉነት ነው እና ምንድነው ዋናው ነገር እዚህ ጋር ማስቀመጥ የምንፈልገው ማስገንዘብ የምንፈልገው ነገር ምንድነው? እናትነትን በቀጥታ ከመውለድ ጋር የዘወተ ብርሃን የእናቶች ዓለም መርሃ ግብር ቤተሰቦቻችን እንዲያስተውሉት የምንፈልገው የእናቶች ዓለም የሚለውን ሲያዩት ቪዲዮ ላይ ከመውለድ ጋር ብቻ እንዳይያያዝ። ምክንያቱም አንዳንድ ጊዜ በጣም የተሰናዳ ቤት ውስጥ ስንገባ ይሄ ቤት ሴት ያለበት ቤት ይመስላል እንላለን እና ስለዚህ ወንድ ነው የፈጸመው ያንን ስራ ግን ደግሞ ሴት ያለችበት ቤት ነው ከተባለ ለሴት የሆነ ከእናት ከመውለድ ጋር ያልተያያዘ ሌላ ትርጉም አለው ማለት ነው አይደል? እኛ ይሄ ስንዱነቱ ሐሳብ ማለት ነውና እከሌ እኮ እናት የሆነ ባል ነው እንደ እህት በሉት እኮ እሱን እንደሚባለው ነውና ስለዚህ ከመውለድ ጋር ያልተያያዘ ሌላ አይነት እይታ ትርጓሜ አለው ማለት ነው። ይሄንንም ለማስገንዘብ ያክል ነውና ይሄን ያህል ስለ እናትነት ካለን እስኪ ስለ ኢትዮጵያዊ እናትነት እናውራ። እንግዲህ ሀገራችን ኢትዮጵያ እንደሚታወቀው የራሷ የሆነ ባህል፣ ወግ፣ እምነት ያላት ሀገር ናትና አንዲትም ኢትዮጵያዊ እናት በዚህ ማህበረሰብ ውስጥ ስትኖር በዚህ ልክ
የህብረተሰቡን ባህል፣ ወግ፣ እምነት ጠብቃ የመኖር ግዴታ አለባትና ይህንን ለማየት እንድንረዳ እንደው ተግዳሮቶቹን ለማየት እንድንረዳ በሶስት ከፍለን ብንመለከተው በመጀመሪያ የምናነሳው ከሙያ አንጻር ነው። ከሙያ አንጻር ስንል ይሄ ከሴትነት ሙያ ከማጀት ሙያው አንጻር ማለት ነውና ከስሙ ብንነሳ የሴት ብለን የሰጠነው አለ ሙያዎችና አንዲት ኢትዮጵያዊነት እነዚህ የሴት ሙያ የማጀት ሙያ የምንላቸውን ለምሳሌ ዶሮ መስራት፣ እንጀራ መጋገር፣ ዶሮ መገንጠል ሊሆን ይችላል እና አልችልም አላውቅም የማለት እንኳን መብት የላትም። አልችልም ማለት እንኳን አልችልም እቺ እናትና ይሄ እንደ ነውር እንደ ነቀፌታ ይቆጠርባታል አለመቻሏ። ይሄ ደግሞ ከማህበረሰቡ ባለፈ የቅርብ ከምትላቸው ከትዳር አጋሯ ከቤተሰቦቻቸው ሁሉ የሚመጣ ነቀፌታ ይሆናል። በዓላት ሲመጡ ቤቷን በዓል ማስመሰል ኢትዮጵያዊ በዓል እንዲመስል የማድረግ ትልቅ ኃላፊነት አለባት እና ከሙያ አንፃር እንግዲህ በአጠቃላይ አንዲት ኢትዮጵያዊ እናት በቃ ልጆቿን መመገብ፣ መንከባከብ፣ ምግብ መስራት ከዛ ባለፈ ኢቭን የትዳር አጋሯን ራሱ የመንከባከብ ትልቅ ኃላፊነት ያለባት እቺው ኢትዮጵያዊ እናት ናትና እንደው ከሙያ አንፃር ይሄንን ያህል ካልን ከማህበራዊ ጉዳይ አንፃር ምን ትያለሽ? እንግዲህ ኢትዮጵያ ብዙ የተለያዩ አይነት ማህበራዊ ጉዳዮች ያሉባት ሀገር ናትና እንደ ሴት ደግሞ ለቅሶ፣ እድር፣ ሀዘን ሲኖር መሳተፍ አለባትና በዚህ ሁሉ ማህበራዊ ጉዳዮች ተሳትፎ ከሌላት ተነቃፊ ነው የምትሆነውና ስለዚህ መሳተፍ አለባት ማለት ነው። እያንዳንዱ ጉዳይ ላይ የትኛውም አይነት የስራ ጫና ውስጥ ብትሆን እንደዚህ አይነት ማህበራዊ ጉዳዮችን ካልተሳተፈች ግን በእሷ ሲደርስ አያምጣውና ለቅሶም ሲደርስ የሚደርስላት አይኖርም፣ የሚያጽናናት ታጣለች። ደስታም ሲኖር ደግሞ የሚያግዛት ታጣለች። ስለዚህ ምንድነው ተሳታፊ መሆን አለባት ማለት ነው፣ የማህበረሰብ ነቀፌታ እንዳይደርስባት እና ምናልባት የቀድሞ እናቶቻችንን ከተመለከትን የቀድሞ እናቶቻችን ምናልባት ሙሉውን ጊዜያቸውን የሚያሳልፉት ስራ ነው የሚሆነው። ይሄ አሁን እኛ ያልነው ማህበራዊ ጉዳይ ማለት ነው። አሁን ስንመጣ ግን ሴቷም እንዳባወራው የአመንጭ ነች፣ የገንዘብ ምንጭ ነች እና ሄዳ ሰርታ መምጣት አለባት። እኩል ገብተው ምናልባት ከዛ በኋላ ከቤት ከገቡ በኋላ አባወራው ያሻውን የፈቀደውን ስራ የመስራት እድሉን ያገኘዋል። ሴቷ ግን የሚቀጥሉትን ስራዎች መስራት አለባት። ገብታ ልጆቿን መንከባከብ፣ ኩሽና ቤት የመግባት ምናልባት ከዛም የተረፈ ሰዓት ካለ የታመመ ካለ መጠየቅ አለባት። ድግስ ካለ ማሰራት አለባት። ደከመኝ ሰለቸኝ ማለት አትችልም። ያንን መብት ኤክሰርሳይዝ ማድረግ አትችልም። ብዙ ጊዜ አስተውለሹ ከሆነ ሂሩቴ መብቷን ትነጠቃለች። ምክንያቱም ቅድም እንዳልነው ተፈጥሯዊ እናትነት ላይ ከስንዱነት ጋር የተያያዘ ነው የእናትነት አስተሳሰብ። ማህበረሰቡ በቃ ስንዱ ናት፣ ስለዚህ ይሄ ያልችልምን ነፃነት ተነፍጋለች እናትና በዚህ ሁሉ ማህበራዊ ጉዳይ ውስጥ ያለች እናት ናት እና ምንድነው የማይደክመን የማይሰለቸን ተደርጎ ባይታሰብና ልክ ወንዱን በምንረዳበት ልክ ሴቷን የመረዳት አቅም ቢዳብር የተሻለ ነው አይደለም። እንደውም እኮ ምንድነው ሄደን የጠየቅናት በተደጋጋሚ የጠየቅናት አንድ የታመመች ሴት ወይም የታመመ ሰው ቢኖር ምናልባት አባወራው አንድ ቀን ሄዶ ከጠየቀ ውይ ከሌ በጣም ጥሩ ሰው ነው መጥቶ እኮ ጠየቀኝ፣ ባልሽ ሊሆን ይችላል፣ ባልሽ በጣም ጥሩ ሰው ነው እኮ መጥቶ ጠየቀኝ ተብላ ይነገራታል። እሷ ግን እንደ ግዴታዋ ደጋግማ የጠየቀችውን ባል እንኳን ማለት ደጋግማ የጠየቀችውን ታማሚ እንኳን እንደ ምስጋና አይቆጠርላትም፣ እንደ አንድ ግዳጅ ነው የሚቆጠርባትና በዚህ ሁሉ ልክ ያለፈች የምታልፍ እናት ናትና ከልጆች አንጻርም ብዙ የምንላቸው ነገሮች ይኖራሉ። እውነት ነው። እንግዲህ ከልጆች አስተዳደግ አንጻርም አንዲት ኢትዮጵያዊ እናት ልጆቿን ስታሳድግ ከማህበረሰቡ ከሚጠብቀው ወግ ስርዓት እንዳይወጣ አድርጋ የማሳደግ ትልቅ ድርሻ ትወስዳለች። ቤተሰቦቿ እሷን ባሳደጓት ስርዓቱን ጠብቆ ልጇም እንዲከተል ከማህበረሰቡ የተለየ እንዳይሆን ከማህበረሰቡ የወጣ ልጅ እንዳይሆን አድርጋ የማሳደግ ትልቅ ኃላፊነት አለባት። እዚህ ላይ ለምሳሌ ታዛዥ እንዲሆን ስንል ታዛዥነቱ ለሷ ብቻ አይደለም፣ ለጎረቤት ለማህበረሰቡ ጭምር። የእንትና ልጅ እኮ ታዛዥ ነው፣ ስትልኪው የትም ቦታ ደርሶ ነው፣ እቃ ተሸክመሽ ሲያይሽ ተቀብሎ አድርሶ ነው የሚባል ልጅ ማፍራት አለባት። ትሁትና ሰው አክባሪ የሆነ ልጅ ማፍራት ይጠበቅባታል። ልክ እንግዳ ቤት ሲመጣ ብድግ ብሎ ወደ ጓዳ የሚገባ
በየትኛውም ቦታ ላይ ታላላቆቹ ሲመጡ አዋቂዎች ሲመጡ ብድግ ብሎ ቦታ የሚለቅ ልጅ የማፍራት ግዴታ አለባት። በአጠቃላይ የእናቱን ትዕዛዝ በአይን ጥቅሻ ተረድቶ የሚከውን ልጅ የማፍራት የአንዲት ኢትዮጵያዊ እናት ግዴታ ነው። እዚህ ላይ ምናልባት ባሏ የሞተባት አንዲት ኢትዮጵያዊ እናት ልጇን በዚህ ልክ ብታሳድግና ልጁ ግን ከዚህ ቢወጣ ከዚህ ስርዓት እልፍ ቢል የምትወቀሰው ድሮም ሴት ያሳደገው ነው የሚባለው እና የሴት ኢትዮጵያዊ እናት ኃላፊነት የተለየ ነው። ከሙያ አንፃርም ስናነሳ ቅድምም እያልነው ነበረ እና አንዲት ኢትዮጵያዊት እናት እሷ የደረሰባት ወቀሳ እንዳይሰርስባት በተለይ ልጇን ይሄ የማጀት ሙያ ያልነውን የሴትነት ሙያን አስተምሮ የማሳደግ ዶሮ መገንጠል፣ ወጥ መስራት፣ ቤቷን የማሰናዳቱን ነገር እንጀራ የመጋገሩን ነገር በበለጠ የማስተባበር ኃላፊነትም ለዚች እናት የሚሰጥ ነው። ኢቭን ልጆቻችንን ስናሳድግ ከምናለብሳቸው ልብስ አንፃር ራሱ ዛሬ ደግሞ ይሄን ልብስ አለበሽው የደመቀ ልብስ ሰው አይን ውስጥ ይገባብሻል የሚባለው ጡት ስታጠባ ጡትሽን ሸፍኚ ጡጦን በካልሲ አድርጊው ወተቱ የሚባለው ነገር በቃ ማህበረሰባችን ላይ እቺ እናት ላይ የሚፈጥረው ተጽዕኖ በጣም የበዛ ነው። ከዛ ባለፈች እናት የራሷን ልጅ በዚህ መንገድ ከማሳደግ ባለፈ የጎረቤቶቿን ልጆችን የማሳደግ ኃላፊነት አለባት። አሁን እኛ ባደግንበት ቤተሰቦቻችን ወላጆቻችን ጉዳይ ገጥሟቸው ሌላ ቦታ ሲሄዱ የሚሰጡን ጎረቤት ላለች እናት ነው። ያቺ እናት ኢትዮጵያዊ እናት ግን ልጆቿን እኛንም እንደ ልጆቿ ከማብላት ከመንከባከብ ባለፈ የመቅጣት ስናጠፋ የመገሰጽ ኃላፊነት አለባት። እንደኔ ይሄ አሁን እያጣ ነው ያለነው ኢትዮጵያዊ ባህላችን ሊቀጥል ይገባል ብዬ የማስበው ኢትዮጵያዊ ባህላችን ነውና እንግዲህ ከልጆች አስተዳደግ አንፃር ይሄን እህል ካለን እዚህ ላይ የምትጨምሪው ነገር ካለ አክለሽ ከሃይማኖት አንፃርስ ኢትዮጵያዊነትነት ምን ይጠበቅባታል የሚለውንም በዛው ደግሞ ክርስቲያናዊነትነትን ብናነሳ ጥሩ ሀሳብ ነው። ይሩት እንግዲህ ያው እንዳልኩሽ ነው የልጅ አስተዳደግ በልጅ ዙሪያ በቃ ልጅ ብለን ካነሳን አይቀር እንዲህ ቀላል ቤታችን ውስጥ ካለው ምሳሌ ብነሳልሽ ልጅ ንጽህናውን ከጠበቅንለት በኋላ ካካውን ካረገ በኋላ ስናጥበው ወይም ዳይፐር መቀየር ወይም ሽንት ጨርቅ መቀየር ሊሆን ይችላል። ብቻ እጇን በጣም አጥብቃ የምትታጠብ ሴት ተወቃሽ ናት። ብዙ ጊዜ እኔ በግሌ ስለገጠመኝ ነውና ለምንድን ነው ይህንን ሁሉ ሰዓት ልጅሽን የምታጠቢው ልጅሽን ተጸይፈሽ ተብዬ ስለማቅ ነውና ራሱ ይሄ ሰዋዊ ባህሪያችንን ከእናትነት ከተሰጠን ባህሪ ጋር አቆራኝቶ ማየትና ተወቃሽ ማድረግ ራሱ ልማድ በጣም ነውና ራሱ ሰዋዊ ባህሪ ለምሳሌ ሰው ወደ ላይ ሲለው ወይ ሲያስመልሰው የሚመጣበት የሚተናነቀው ሰው አለና ልክ እንደዛ እናት ልጇ ወደ ላይ ሲተናነቀው ወይ ሞዴል ላይ ሲለው አብሮ የሚመጣባት እናት አለችና በጣም ሰው ይገረምባታል። ራሷ የትዳር አጋሯም ሊገረምባት እንደሚችል ነው የምነግርሽ። እና ለምን የልጆችሽ እኮ ነው ትባላለች። እኔ እንደውም ከዚህ ሁሉ በላይ ይሄንን ተቋቁሞ ይሄንን የመተናነቅ ይሄን አይነት ስቃይ ተቋቁሞ የእናትነትን ግዴታ መፈጸም ትልቅ አይደለም ወይ? ይሄንን ለምንድን ነው ማንገነዘበው የሚለውን ነው ማሳየት የምንፈልገውና ሌላ ግን በሃይማኖት ጉዳይ ያው ቅድም እንዳለው ነው። በኢትዮጵያ ባህል አላት፣ ወግ አላት፣ እምነት አላት። በእምነት ውስጥ በሃይማኖት ውስጥ ደግሞ ኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ያው በቃ ሴት ስትሆኚ ደግሞ ሃይማኖቱ በሚጠይቀው ልክ ሴት መሆን አለብሽ፣ ሚስት መሆን አለብሽ፣ እናት መሆን አለብሽና በዛ ልክ በማህበረሰቡ ዘንድ የምትፈጽሚው ተሳትፎ ቅድም ጉዳዮች ማህበራዊ ጉዳዮች ያልነው ቤት ውስጥ እንደ ሚስት እንደ እናት የምትፈጽሚው በዛ ልክ እንዲሆን ደግሞ ይጠበቅባታል። ካልሆነ ቅድም አንቺ ያልሽው ነው የሚገጥማት የሚሆነውና በሃይማኖታዊ ጉዳይም አንድ አይነት ነገር ነውና ወደኛ ወደ ክርስቲያናዊ እናትነት ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ስንመጣ ክርስቲያናዊ እናትነት ምን መምሰል አለበት ነውና ቅድም ኢትዮጵያዊ እናትነትን በመጀመሪያ በተፈጥሮ የተሰጠን እናትነት ባህሪ ያለ እንክብካቤው ያልነው ስንዱነት ያልነው ኢትዮጵያዊ እናትነት ስንል ደግሞ ማህበረሰቡ ከሚጭንብን ጫና ብለን ያልነው ግዴታዎች አሉ አይደል? ከዛ በላይ ደግሞ ሌላ መንፈሳዊ ግዴታ አለባት ክርስቲያናዊ እናት። ቤቷን መንፈሳዊ ቤት ማድረግ አለባት እና እኔና ቤቴ ግን እግዚአብሔርን እናመልካለን በሚለው ልክ ቤቷን መንፈሳዊ መንፈሳዊ ቤት ማድረግ አለባት። በጸሎት ካልን ለምሳሌ
ለጸሎቷ ራሱ የምትጠነቀቅ ሴት ናት። በነገራችን ላይ ባለትዳሮች በመካከላቸው ልጅ ባይኖር እና ልጅ እንዲሰጣቸው እንኳን የሚጸልዩ እናቶች አይተሽ ከሆነ በጣም ይጠነቀቁ። ክርስቲያናዊ እናት ለጸሎቷ እንኳን ትጠነቀቃለች። የተባረከ ልጅ፣ የተባረከ ዲያቆን፣ የተባረከ ካህን ብላ ነው የምትጸልዩ። ለጸሎቷ እንኳን ትጠነቀቃለች። እና አይተሽ ከሆነ ልጅ ስጠን ብለን በልጅ በጣም የምንፈተን የተፈተኑ እናቶች አሉና ልጅ ስጠን ተብሎ ተጸልዮ ሲሰጥ ምናልባት በስርዓት ባይሄድ ከስርዓት ዝንፍ ቢል ምን ተብሎ ይገመታል? አይ በቃ ሆዴ ውስጥ ውሃ ሆኖ በቀረ ኖሮ ብላ ትላለች አይደል? መልሳ እግዚአብሔርን ማማረር ነው የሚሆንባት። ስለዚህ ለጸሎት እንኳን የምትጠነቀቅ ሴት ናትና አድርጉ ከማለት ይህንን አድርጉ፣ ጸልዩ፣ ጹሙ ከማለት ጸልዩ ማሳየት። ምክንያቱም በኋላ አንቺ በደንብ ታብራሪዋለሽ ልጅ እናቱን ይመስላልና ስለዚህ ቤት ውስጥ በተለይ ሴት ልጅ ካለች እናቷን ነው የምትመስለው። እና ለጸሎት ነጠላ አድርጌ ሲቀርብ እኔ ቤት ውስጥ ማታ እንደዚህ አይነት ልማዶችም ያስፈልጋሉ። ባይዘው ቤተሰብ ውስጥ የማህበር ጸሎቶች ማለት ነውና ማታ ጸሎት ለማድረግ ነጠላ ከለበሱ ነጠላ ሻሽ የሆነ ነገር ይዛ ትመጣለች ሴት ልጅ። ምክንያቱም እኔን ነው የምትመስለውና ሴት ልጅ በተለይ እናቷን በጣም ነው የምትመስለው። እና በተቻለ መጠን በዚህ በጣም አድካሚ በሆነ ሲስተም ውስጥ ከመናገር ይልቅ አድርጎ ማሳየት የተሻለ ስለሚሆን አጸልዩ፣ ምግብ ሲበላ ተጸልዮ ነው ከማለት አቡነ ዘበሰማያት ብሎ ማሳየቱ የተሻለ ነው የሚሆንላት። አይመስልሽም ሂሩቴ? እውነት ነው። እና አንቺ ደግሞ ምን ትይናለሽ? እንግዲህ ክርስቲያናዊነትነት ያው አገልግሎት ነው። አንቺ ብለሽዋል። አሁን እያነሳ ነው እንደቆየ ነውና አንዲት ክርስቲያን እናት ቤቷን ትንሿን ቤተክርስቲያን ከማድረግ አንፃር ትዳሯን ከመጠበቅ ረገድ ብዙ ኃላፊነት አለባት። ዘወትር ቃለ እግዚአብሔር እንዲነገርበት ማድረግ፣ ቤቷን የህብረት የጸሎት ህይወት እንዲኖራቸው በማድረግ የቅዱሳንን በመዘከር ቤተሰቦቿ ከቅዱሳን በረከት እንዲያገኙ ከማድረግ አንፃር ትልቅ አስተዋጽኦ አለባት። ሌላው ቅድም በመግቢያችን ላይ እንዳነሳ ነው ክርስቲያናዊ እናትነት አንዱ የመጽደቂያ መንገድ ነው ብለናል። እንግዲህ ይሄ መጽደቂያ መንገድ ነው ስንል እንዴት ብለን ስንል ልጆቻችን ወደ ልጅ ልንገባ ነውና ልጆቻችን መክሊቶቻችን ናቸው፣ ከእግዚአብሔር የተሰጡን ስጦታዎቻችን ናቸው፣ መጽደቂያዎቻችን ናቸው። እንዴት ብለን ክንሄድ ደግሞ እነዚህን የተሰጡን መክሊቶቻችንን በእግዚአብሔር ቤት እንዲኖሩ ቃል እግዚአብሔር እንዲማሩ ፈራ እግዚአብሔር እንዲኖራቸው አድርገን ከዛ ባለፈም 30 60 100 ያማረ ፍሬ እንዲያፈሩ የማድረግ ትልቅ ኃላፊነት የአንዲት ክርስቲያን እናት ኃላፊነት ነው። ካለዚያ ግን መክሊቶቿን እንደመቀበር ነው። እዚህ ላይ አንድ የመጽሐፍ ቅዱስ ጥቅስ ለማንሳት ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 4 ላይ ወላጆች ሆይ ልጆቻችሁን በእግዚአብሔር ተግሳጽና ምክር አሳድጓቸው እንጂ አታስቆጧቸው፣ አታሳዝኗቸው ይላል። ከዚህ ህይወት መለየት ልጆቻችንን ማሳዘን ነው። ልጆቻችንን ለእግዚአብሔር መስጠት ብቻ አይደለም፣ እግዚአብሔርን ለልጆቻችን ልንሰጣቸው ይገባል። ምክንያቱም ልጆቻችን ተወለዱ ምንም የሚያውቁት ነገር የለም። እኛንን እግዚአብሔርን የምናሳያቸው፣ እኛንን ቤተክርስቲያንን እንዲያውቁ የምናደርጋቸው፣ ቤተክርስቲያንን የምንሰጣቸውና አንድ እናት እንዲህ ስጋው ነገር ለልጆቿ ከማድረግ ባለፈ ይሄ መንፈሳዊ የምንላቸውን ነገሮች መስጠት አለባት። ይህንንም ደግሞ እንግዲህ ክርስቲያናዊ እናትነትን ከባድ የሚያደርገው ይሄ ነው፣ በተግባር ነው። ምናልባት እኛ መጽሐፍ ቅዱስ ገልጸን ልጆቻችንን ላናስተምራቸው እንችላለን፣ አንችልም፣ ጊዜውም የለንም፣ የምንተያይበት ሰዓት እንኳን የለንም። እና ከዛ አንፃር በምንድነው እቺ ክርስቲያን እናት ልጆቿን ወደዚህ ህይወት እንዴት መምጣት ያለባት? ባገኘችው አጋጣሚ ለምሳሌ ቤተክርስቲያን ስትሄድ ልጆቿን ትታ መሄድ የለባትም። አንድ ክርስቲያን እናት በየትኛውም አጋጣሚ ቤተክርስቲያን ስትሄድ ልጆቿን ይዛ መሄድ ነው ያለባት። ገዳማት ስትሄድ ልጆቿን ይዛ ነው መሄድ ያለባት። አይ ልጆቼ አዳር ጉዞም ቢሆን ይጎዳሉ ብለን ማሰብ የለብንም። በኋላ ወደ አባቶቻችን ስንገባ የምናነሳው ነውና መመጽወትን የመመጽወትን ህይወት እንዲለማመዱት ማድረግ አለብን። ለምሳሌ ነው ቤተክርስቲያን ስንሄድ ነዳያንን እናያለን አይደለ? ሳንቲም አንዴ ከሰጠው ከዛ በኋላ አልሰጥም፣ ለልጆቼ ነው የምሰጣቸው። ልጆቼን ያንን ህይወት እንዲያደርጉት እንዲሰጡት። ከዛ በኋላ ግን አንዳንዴ አንቺ ቸኩለሽም ሊሆን ይችላል ዝም ብለሽ እግዚአብሔር ይስጥልኝ ብለሽ ታልፊያለሽ። እነሱ ግን ይመልሱሻል። መጽደቂያችን ናቸው ያልኩት ለዛ ነው። ቅድም እማ እንዴ አያሳዝኑሽም? እየለመኑሽ እኮ ነው፣ ስም እግዚአብሔርን እየጠሩ ነው፣ እንስጣቸው እንጂ ብለው ያላሰብሽውን ነገር እንድታደርጊ ያደርጉሻል። አብሮ የቁርባን ህይወት እንዲኖረን በማድረግ ስጋው ደሙን በጋራ እንደ ቤተሰብ
በጋራ በመቀበል የሚገርምሽ ነገር ምን ይፈጠራል መሰለሽ ይሄን ህይወት እየተለማመዱት ሲሄዱ እኛ ምናልባት የመንፈስ ዝለት ገጥሞን በመዘናጋት ስንተው እንኳን ከስጋው ደሙ ስንርቅ በህብረት እኮ አንድ ላይ ሆነን ስጋው ደሙ ከተቀበልን ቆየን መቼ ነው አንድ ላይ የምንቀበለው የሚለውን ህይወት ልጆችሽ እንድጸድቂበት ይሆኑሻል ይቀሰቅሱሻል አንዲት ክርስቲያንነት ለትዳር አጋሯ ለልጆቿ ፍቅርን ሳትሰስት መስጠት ያለባት ናት ብያስባለሁ ይሄ ደግሞ እቺ ትንሿን ቤተክርስቲያን የምንላትን ከመጠበቅም ከማስቀጠልም አንፃር አኳያ ትልቅ አስተዋጽኦ አለው ለምሳሌ አሁን እኛ ቤት ያለ በቃ የወንድምሽ ልደት ደርሷል እኮ ምን አርገን እናስደስተው እስቲ እንዴት እናከብርለት የእህት ልደት ደርሷል እኮ ያባቢ ልደት ደርሷል እኮ ልደቱን እንዴት እናከብርለት እንመካከራለን ይሄንን ነገር እየለመዱት ሲሄዱ የሚገርምሽ እኔ ልጆቼ ካንዴም ብዙ ጊዜ ከማስደመም አልፈው አስለቅሰውኛል ባልጠበቅነው ሁኔታ ውስጥ ሚዜዎቻችንን ጓደኞቻችንን ጠርተው ቤቱን አሸብርቀው ኬክ ገዝተው ስጦታ አዘጋጅተው የጋብቻ በዓላችንን አክብረውልናል ይሄ በቃ ቅድም እንዳልኩት ትንሿን ቤተክርስቲያን ለማስቀጠል ልጆቻችንን ቤት እኛ ጋር ያዩትን ህይወት ነው ይዘው የሚሄዱት ትዳር እኮ አልፈልግም የሚሉ ልጆች ይፈጠራሉ ይሄን ህይወት እያዩ ካላደጉት ትዳር ጥሩነትን እያዩት ካላደጉትና ይሄንን ለማስቀጠል ትልቅ አስተዋጽኦ አለው ብዬ አስባለሁ ሌላ የቅዱሳን ህይወትን በመዘከር አሁን በወር 30 ቀናት አሉ አይደል ከ30 ቀን ውስጥ እኛ ምን እናደርጋለን እጣና ወጣና ምናልባት እያንዳንዳችን አራት ሊደርስብን ይችላል ዳቦ ደፍተን ጠላ ጠምቀን ላይሆን ይችላል ከሱቅ ዳቦ ገዝተንም ሊሆን ይችላል ምን ዘከረው ዳቦ ሳንገዛም ልንገባ እንችላለን አንድ ቁርጥ እንጀራ አቅርበን አቡነ ዘበሰማያት ብለን ዛሬ ሕፃኑ ቂርቆስ ነው ዛሬ ቅዱስ ሚናስ ነው ዛሬ ዮሐንስ ሐጺር ነው ብለን ስለ ቅዱስ ዮሐንስ ሐጺር ብለን እንዘክራለን እንደዚህ ስናረግ ዛሬ ዮሐንስ ሐጺር ምን ያደረገበት ዛሬ እመቤታችን ምን የሆነችበት ቀን ነው የሚለው ጥያቄ ይመጣል ምግብ እየተበላ ይሆናል ይሄንን ነገር ምናወራው ዛሬ ሰማዕቱ ቅዱስ መርቆሪዎስ ነው የመርቆሪዎስ በረከት ይድረስብን ብለን እንወጣለን በቃ እንዲ ባገኘነው አጋጣሚ ግን ይሄን ስናደርግ ልጆቻችን ምን ይሆናሉ የቅዱሳንን ህይወት እያወቁት እየተማሩት ቤተክርስቲያንን እያወቋት ይሄዳሉ ከዚህ ባለፈ ግን በዓላት ስናከብር ለምሳሌ ማህሌት ገብተን ላናድር እንችላለን አንችልም እናቋለን ብዙ የበዓል ስራዎች ይኖሩብናል ግን ጠዋት ቤተክርስቲያን ለመሳለም ስንመጣ ለምሳሌ ገና የልደት በዓል ነው አይደለ የስጦታ በዓል ነው ስጦታ ይዘን እጣኑን ጧፉን ሻማውን ይዘን ገብተን ልክ ሰባት ሰገል እኮ ለክርስቶስ በቤተልሔም እንዲህ ነው ያደረጉት ሰባት ሰገል እነማን ናቸው ኢትዮጵያውያን ናቸው እንዲህ የሚሉትን እስቲ የልደት መዝሙርን ዘምር እዛው ቤተክርስቲያን ቁጭ ብለን ሊሆን ይችላል 20 ደቂቃ አትፈጅብም ከዛ አንድ የልደት መዝሙር ዘምረን የልደቱ በረከት ይድረስብን ብለን ስንመለስ ብዙ ነገር ነው ለልጆቻችን እየሰጠናቸው የምንሄደው እንግዲህ አንዲት ክርስቲያንነት ይሄን ስንል የምትወድቅ የማትሳሳት ግን አይደለችም ትሳሳታለች በብዙ በመንፈሳዊ ዝላት ነው የምትኖረው ከስራ ደክሟት ትገባለች ከስራ ደክሞት ስንገባ ቤት ውስጥ የጠፋ ነገር ሲኖር ጮህልን እናገር እንችላለን የቤት አጋዦቻችንን ልንቆጣ እንችላለን ኢቭን ርቦን በስማም እንኳን ሳንል እንጀራ ቆርሰን ልንበላ እንችላለን ግን ይሄ ነገር ስተት እንዳልሆነ ለልጆቻችን ደግሞ ይቅርታ አጥፍቻለሁ ብለን ስንመለስ ደግሞ ልጆቻችንም የይቅርታ ህይወት እንዲኖራቸው መንገር ማሳወቅ ይቅርታ መጠየቅንም እንዲለምዱ ማድረግ አለብን ብያስባለሁ በመጨረሻ እዚህ ላይ ማንሳት የምፈልገው ቀደም ብለሽዋል ሳምሪ ልጅ እናቱን ይመስላል ብለሻል እውነት ነው ቅዱሳን ኢትዮጵያውያን ቅዱሳን አባቶቻችንና እናቶቻችንን ብንመለከት እናቶቻቸው እነማን ናቸው የሚለውን ነገር እናነሳለን እነሱም ለምሳሌ አቡነ ተክለ ሃይማኖትን ብናነሳ እግዚአብሔር ምን አይነት ህይወት ብታኖራቸው ነው በምን አይነት አስተዳደግ ብታሳድጋቸው ነው አቡነ ተክለ ሃይማኖትን የሚያክል አባት የሰጠችን እና አባ ጊዮርጊስ ዘጋስጫ እናታቸው ምንጽዮን አንድ ልጅ ናት አንድ ልጅ ነው ያላት ምንጽዮን አባ ጊዮርጊስ ዘጋስጫ ግን ይሄንን አንድ ልጇን ግን በ7 አመቱ ነው ቃል እግዚአብሔርን እንዲማር ለእግዚአብሔር የሰጠችው እንደዚህም በማድረጉ ትልቅ አባታት ለኛ አትርፋልናለችና ዛሬም ላይ ምናልባት እኛ እንደዚህ ቅዱሳን አባቶችና እናቶች መፍጠር ባንችል ግን
አገልጋይ ልጅ መፍጠር ግን አንድ የክርስቲያን እናት ኃላፊነት አለባት። ይሄ ግዴታችንም ነው። ስለዚህ ልጆቻችንን ስናሳድጋቸው ዶክተር ትሆናለህ፣ ፓይለት ትሆናለህ፣ ኢንጂነር ትሆናለህ ብቻ ከማለት ባለፈ ይሄም አስፈላጊ ነገርም ቢሆን ዲያቆን ትሆናለህ፣ የተባረከ ዲያቆን ከዲያቆን ካህን ትሆናለህ እያልን እየነገርናቸው ደግሞ ስናሳድጋቸው ወደዛ የሚወስደውንም ህይወት ደግሞ አብነት ትምህርት እንዲማሩ ወንድ ልጆቻችንን ስናደርግ ሴት ልጆቻችንን ደግሞ በሰንበት ትምህርት ቤት እንዲያገለግሉ እንዲማሩ እያደረግን ስናሳድግ ደግሞ ለቤተ ክርስቲያን አገልጋይን ማትረፍ እንችላለን ብዬ አስባለሁና እንግዲህ እዚህ ላይ ይላለው ሳምሪ አንቺ እዚህ ላይ የምትጨምሪው ምንድነው መሰለሽ? አሁን እንግዲህ ቅድም እናትነትን አይተናል። በተፈጥሮ ስለተሰጠን ራሱ ነው ሚመራል። እናት ለመሆን በቃ ስጦታ ስለሆነ በቃ እንሆነዋለን እናትነትን አይደል? ኢትዮጵያዊ እናትነትንም ስንመለከት ደግሞ ራሱ ያለው ኢትዮጵያዊ ባህል ወግ ራሱ ይመራናል፣ እንኖራለን። ክርስቲያናዊ እናትነት ጋር ግን ስንመጣ ምናልባት ኢትዮጵያዊ እናትነት ከባህል አንፃር ፈቀቅ ብትል ምንድነው የሚገጥማት? ምድራዊ ብቻ ነው ነገሩ የሚገጥማት ጉዳይና ወደ ክርስቲያናዊ እናትነት ስንመጣ ግን ሰማያዊ በረከትን የሚያሰጥ መንግስተ ሰማያትን የሚያወርስ ነው። ስለዚህ ተግባራዊ ክርስትናን የሚጠይቅ ተግባራዊ ክርስትናን መሰረት ያደረገ ህይወት ነው ክርስቲያናዊ እናት አይደለ? ስለዚህ ሆኖ መገኘት ያስፈልጋል። አሁን ስናወራው ቀላል ሊመስል ይችላል አይደለ? ሲሰማም ብዙ ጊዜ ቀላል ነው የሚመስለው፣ ግን ደግሞ ጸልዩ ለማለት ጸልያ የምትገኝ አይደል? መንፈሳዊ መሆን ይጠይቃል። በጣም ትግል ይጠይቃል። ስናወራው ቀላል አይደለም በነገራችን ላይ አይደለ? በጣም ህይወቱን መኖር አለብንና አጋጣሚዎችን ደግሞ መጠቀም። ቅድም እንደውም ሳላነሳው ያለፍኩት ምን መሰለሽ? እኛ ንስሐ አባታችን ጥሩ ብርቱ አባት ናቸውና ቤት ውስጥ መተው ነው ቀኖና ንስሐችንን የሚቀበል። እንዴ ጾም ደከማችሁ እኮ ምንድነው ጾም ደረሰ እኮ አልደወላችሁልኝም ምናምን ብለው ይመጣሉ ታውቂያለሽ። እና ቀኖና ምን ልታደርጉ ነው ምናምን ይሉኛል ልጆቼ ሂዱ ስንል አይ ንስሐ ልንገባ ገዛ ምናምን ብለው ይገባሉ ማለት ነው። እና በኋላ ላይ አላውቅም ታውቂያለሽ፣ በጣም በተደጋጋሚ ስለሆነብኝ ይገረመኝ። አሁን አንድ ቀን በጣም ደስ ብሎሻል፣ ሌላ ቀንም እንዲሁ አጋጣሚ ምንድነው ግን ባባዬ ማማዬ ቀሲስ ስለመጡ ነው ደስ ያለሽ ብሎኝ እንደሚያውቅ ነው የምነግርሽና አይ ንስሐ ስለገባን ነው። ልክ ገላህን ስትታጠብ ቅልል የሚል ስሜት አለ፣ እሱ ስሜት ይሰማል። በቃ ቅልል ይላል፣ አዲስ ሰው ትሆናለህና ንስሐ ስትገባ እንደ አዲስ እንደተፈጠረ ህፃን ልጅ ነው የምትሆነው እና እሱ ስሜት ነው እለዋለሁና ምን እንዳለኝ ታውቂያለሽ? ንስሐ መግባት እፈልጋለሁ አለኝ ማለት ነውና ስልክ ደወልኩ፣ የምር ስልክ ደወልኩና ምን ሊል በጣም ማወቅ ፈልጌ ነው የጉዳዩን መጨረሻና እሳቸው ስልክ አላነሳሉኝ አጋጣሚ ሆኖና ግን ምን ልትናገር ነበር ብዬ ስለው በቃ አደክምሽ የለ አበሳጭሽ የለ እዋሽሻለሁ እኮ አለኝና ንስሐ ያስፈልጋል ደግሞ ከ7 ዓመት ጀምሮ ነው አይደል ንስሐ የሚገባው ምናምን አለኝ ማለት ነው ልጄና አየሽ በዚህ ደረጃ ይገባል። እቤት ውስጥ እንደው ለማድረግ የምንሞክረው መንፈሳዊ ተግባር ልጅ ላይ ይገባል፣ በደንብ አድርጎ ይገባልና በዛ ደግሞ አጋዥም እንሆናለን። ለምሳሌ በነገራችን ላይ ለምሳሌ አሁን የፋሲካ በዓል እንደው ምሳሌ ብንወስድ ቤት ውስጥ ተፍተፍ ትላለች ሴት ልጅ እንዳልሹ ነው እንግዲህ የማጀቱን ስራና በተቻላት መጠን ያኛውን በረከት እንዳናጣው የቤተ ክርስቲያኑን አዳር እንዳታጣው በማዘጋጀት ልታግዘው ትችላለች ባሏን አይደል? የወንዶቹ ተሳትፎ ከሴቶቹ ተሳትፎ ቢኖርም በዛ ልክ ላይሆን ስለሚችል ጋቢ አዘጋጅታ በልታጠብ እኔ አልሄድኩም አንተ ሂድና ና ለቤቱ በረከት እንዳናጣ በዚህ ደረጃ መተጋገስም ከትዳር አጋር ጋር ይገባናል ብዬ አምናለሁ አይደል ሂሩቴ? ታዲያ ስለ ክርስቲያናዊ እናትነት ስናወራ መርሳት የሌለብን ነገር ምንድነው? ይሄ ከፍጹምነት ጋር የተያያዘ እንዳይሆን ተስፋ ያስቆርጣል አይደል? ስለ ፍጹምነት ከተወራ እኛማ ብሎ ይሄንን ቤተሰቦቻችን ግራም እንዳናጋባ የማንሰለችን ክርስቲያናዊ እናትነት ስንል አንዲት ክርስቲያን እናት የማትደክም የማትሰለች የማትዝል እንዳልሆነች ማሳየት አለብን። ስትወድቅ የምትነሳ ሲደክማት በእግዚአብሔር ላይ የምትደገፍ አይደለ? በቃ ከባሏ ከትዳር አጋሯ ጋር ተወያይታ የምትፈታው ነገር ያላት ዝለት ያለባት እንደሆነች ቤተሰቦቻችን እንዲገነዘቡ እንፈልጋለን አይደል እንዴ? ምንም አይነት ምክንያቱም ሲስተሙ በራሱ ያደክማል። አሁን ከሌላ ቦታ መተን በስራ ጫና ምክንያት ከስራ ባልደረቦቿ ጋር ተጣልታ መታ ቤት ውስጥ ሌላ ባህሪ ይዛት ልትመጣ ጸባይ ይዛ ልትመጣ ትችላለች። ባሏን ልታስቆጣ ትችላለች። ባሏን ክፉ ነገር ልትናገር ትችላለች። ምናልባት ልጆች ካሉ ልጆች ባሉበት ማለት ነው ይሄን ነገርና ስለዚህ ተሳስታለች አይደል? በኋላ ላይ ወደ ራሷ ስትመለስ ልጆቿን ጠርታ ያደረኩት ነገር ልክ አይደለም፣ አባታችሁን አስቀይሜያለሁ፣ ኑ አብረን ይቅርታ እንጠይቀው
ብለን ማድረግ አለብን። ምክንያቱም በዚህ ውስጥ ያለች ሴት ናት። ዞሮ ዞሮ ደካማ ሰው አይደለች እና ደካማ ናትና በማንኛውም አይነት ስህተት ውስጥ ያለች ግን ደግሞ ከስህተቷ የምትታረም ስትወድቅ የምትነሳ እናት ናት። ተስፋም እንዳንቆርጥ ደግሞ ደካማ ጎንም እንዳለ በዚያው እንዲታወቅ ነውና ግን ደግሞ ስለ ክርስቲያናዊ እናት ስለ አንድ ክርስቲያን እናት እንኳን አውርቶ ለመፈጸም አይቻልም ሂሩት። ስለዚህ ስለ አንድ ክርስቲያን እናት አውርቶ መጨረስ አይቻልም። ግን ደግሞ ስለ ክርስቲያን እናት ስለ እናቶች አውርተን ደግሞ ስለ እመቤታችን እናትነት በጥቂቱም ቢሆን የሆነ ነገር ሳንል ብናልፍ ተገቢ አይደለምና ምን እንበል? የእመቤታችንን ነገር ማውራት በጣም ከባድ ነው ማለት ከተወለደች ጀምሮ ካስተዳደጓ ጀምሮ ከቤተሰብ ተለይታ ነው ያደገችው። ከዛ በመከራ ውስጥ ያለፈች ናት። አምላክ የወለደችው አምላክ እንደሆነ እያወቀች በቤተ መቅደስ ሲጠፋባት ፍለጋ ትሯሯጥ ነበረ። አምላኳን በግቡ አቅፋ በስደቷ ጊዜ ከሀገር ወደ ሀገር ስትሰደድ ተጠምታለች፣ ተርባለች፣ ታርዛለች፣ በሰዎች ፊት ተዋርዳለች እና በቃ ማንም እናት ሊችለው ከሚችለው በላይ ነው። ከዛ ባለፈ መቼም ሁላችንም እናቶች እናውቃለን። ልጆቻችን ጉንፋን ሲይዛቸው እንኳን የሚሰማን ስሜት የሚሰማን ጭንቀት እናውቃለን። እመቤታችን ግን አምላኳ ፈጣሪዋን ልጇን የሁሉ ስቃይ መከራ ሲደርስበት ቆማ የተመለከተች የሁሉ ግርፋት ሲደርስበት ቆማ ያስተዋለች ከዛም ባለፈ በዕፀ መስቀል ላይ ሲጸቀል ጎኑን ሲወጋ ደም ሲፈስ ያየች በመከራ ውስጥ የጸናች ታላቅ እናት ናትና አብነት የምናደርጋት ዛሬም ሁሌም አብነታችን እሷ ናትና ሳናነሳ ከማለፍ ከሚባል አንፃር ነው እንጂ ስለመቤታችን ለማውራት እኛ ተገብቶን አይደለም። ሳምሪዬ በጣም ልክ ነሽ። የቅድስት ሐናንና የቅዱስ ኢያቄም ምንሳ በጣም አይገርምሽም? አንድ ልጃቸውን በስንት መከራ ያገኟት ልጃቸውን ለቤተ መቅደስ መስጠት እና እንዲህ አይነቱ ነገር ነው አሁን እንዳናጣው። እኛ አልሰጠንም እኮ እንደውም አልሰጠንም፣ እንደውም ይዞ ለመምጣት ነው የምንደክመው። ትምህርት ቤት ልጆቻችንን በሌሊት እንደምንቀሰቅሰው ለቅዳሴ መቀስቀስ ይታኙ እስኪ ዛሬ እሑድ ነው ትንሽ አረፍ ይበሉ የምንል ሁሉ ሰዎች ነንና በዚህ ልክ ነው መበርታት ያለብን ለማለት ያክል ነውና እንዳልሹ ስለ እመቤታችን እናትነት ምክንያቱም የእሷን እናትነት እንደ ቅድም እንዳልኩሽ ነው ስለ አንዲት ክርስቲያን እናት እንኳን አውርቶ ለመጨረስ ጫናዋን ኃላፊነቷን አይቻልምና በእመቤታችን ልክ ደግሞ ኃላፊነት ያንን ሁሉ ጫና መከራ ያሳለፈ ደግሞ እናት የለም ሊኖርም ወደፊትም አይኖርም እና በነፍስሽ ሰይፍ ያልፋል አይደል የተባለችው ቀድማ ታውቅ ነበር፣ እንደሚሰቀል ታውቅ ነበር፣ እንደሚገረፍ ታውቅ ነበር። እንዴት ከባድ እንደሆነ ነው። አሁን ነገ ትሞታላችሁ ብንባል እኛ ዛሬ አንኖርም፣ ዛሬ ነው ቀድመን የምንሞተው። ግን ቀድማ አውቃ ራሱ መከራውን ለመቀበል ዝግጁ መሆን በራሱ አይገርምም? አይደንቅም? እና እንዲሁ ሳናነሳው እንዳናልፍ ስለ እመቤታችን እናትነት ቅዱሳን አባቶቻችን እንኳን ብዙ ብለው ምንም ያላሉ እንደሚመስላቸው ምሳሌ የሚመስላትን አገኙላት እንጂ የሚመጥናትን እንኳን ያልተገኘላት እናት ናትና በዛ ልክ ስለ እመቤታችን ምንም ልንል አንችልም። በእኛ አቅም አይፈቅድልንም አይደል? ያለን አቅም እንኳን አይፈቅድልንም እና ስለ እመቤታችን እናትነት አርአያብነት ልናደርጋት ስለሚገባ ስለሷ የሆነ ነገር ለማለት ያክል የሆነ ነገር እንበል ለማለት ነው ሂሩቴ። እና ሌላ የምንለው ነገር አለ? ከሌላ መርሃ ግብራችንን እንከውን። በዛሬ በዘወትር ብርሃን ሚዲያ እናቶች ዓለም ቆይታችን ክርስቲያዊ እናትነት ከባድ የህይወት ትግልን የሚጠይቅ መሆኑን ተመልክተናል። በተጨማሪም የኢትዮጵያ እናትነትን ተመልክተናል። እንግዲህ ለዛሬ ያልነው ይህን ነበረ። በሌላ በተመሳሳይ በዘወትር ብርሃን ሚዲያ የእናቶች ዓለም መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። ስብሐት ለእግዚአብሔር።